ሰማና በብሩ ደመና ሰማና በብሩ ደመና የቡሄ ብርሃን ለኛ መጣልን። ሰሞኑን የተለያዩ ባህላዊ ዝግጅቶች በተለያዩ ቦታዎች ሲከበሩ ነበር። ዛሬ እስቲ ጥቂት ስለ ቡሄ በዓል እንጫወት። የጌታዬን ክፈት በለው የጌታዬን ክፈት በለው ተነሳ ያንን አንበሳ ክፈት በለው ተነሳ ያንን አንበሳ በጣና ባበቱ እንደምን ሰነበቱ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምታከብራቸው 9 አበይት በዓላት አንዱ የደብረ ታቦር በዓል ነው። ደብረ ታቦር ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት ተራራ ስም ነው። ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን በገለጠበት ጊዜ ፊቱ እንደ ፀሐይ አበራ፣ ልብሱ እንደ ብርሃን ነጭ ሆነ ይላሉ መጻሕፍት። ይህ በዓል እያደር ሃይማኖታዊ ብቻ ሳይሆን ባህላዊና ማህበራዊ በዓልም ሆኗል። በቤተ ክርስቲያን ደብረ ታቦር፣ ከቤተ ክርስቲያን ውጪ ቡሄ እየተባለ የሚከበረው ይህ በዓል በሀገራችን በየዓመቱ ነሐሴ 13 ቀን በታላቅ ድምቀት ይከበራል። ቡሄ ማለት መላጣ፣ ገላጣ፣ ብራ፣ ብርሃን፣ ደማቅ፣ የተገለጸ ማለት ነው ይላሉ። ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን፣ ወደ ጥቢ የሚመራበት፣ ወደ ወገግታ የሚዘልቅበት፣ ሰማይ ከጭጋጋማነት ወደ ብሩህነት የሚለወጥበትና የሚሸጋገርበት ወቅት በመሆኑ ከቡሄ በኋላ የጠነከረ ክረምት አይኖርም። የክረምቱ ጨለማ ተወግዶ የብርሃን ወገግታ የሚታየውም በዚህ በዓል አካባቢና በኋላ ስለሆነ ነሐሴ 13 ቡሄ የሚለውን ስያሜ ያገኘ ይባላል። ልጆች ልጥ አርሰው ቃጫ ፍቀው ጅራፍ ይገምዱና እያጮሁ የቡሄን ዋዜማ ይጠባበቃሉ። እናቶችም ለበዓሉ ዝግጅት ስንዴ ሲለቅሙ ሲፈትጉና ሲፈጩ ይሰነብታሉ። መነሻ የሆናቸውም ትውፊት ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት መሆኑ ነው። ይህ ወቅት ጊዜው ምሽት ነበር። እረኞችም ከብርሃኑ የተነሳ የተደነቁ የመሸ ሳይመስላቸው ወደ ቤት ሳይመለሱ ቆዩ። የልጆቻቸው ለእረኝነት እንደወጡ ሳይመለሱ መቅረታቸው ያሳሰባቸው ቤተሰቦቻቸው ችቦ አብርተውና ዳቦ ይዘውላቸው ልጆቻቸውን ፍለጋ በመሄዳቸው የተነሳ ይህንን ልዩ የመገለጥ በዓል ተምሳሌት በዋዜማው ችቦ ተበርቶ ልጆችም ቡሄ በሉ ልጆች ሁሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ በመጨፈር ያከብሩታል። የዕለት ዕለት ችቦ የሚበራበትን ቦታዎች አሉ። የንጋት ወጋጋን ሲፈነጥቅ ልጆች ከባድ ድምፅና በጅራፍ ጩኸት የሚታጀብ በገደላ ገደል እንዲያስተጋባ ተደርጎ ብዛት ባላቸው ሕፃናት በከፍተኛ ድምፅ የሚዘመር ነው ቡሄ። የጅራፉ ጩኸትም እግዚአብሔር አብ የምወደው ልጄ ይህ ነው እርሱን ስሙት ሲል አብረውት የነበሩት ሐዋርያት ጴጥሮስ፣ ያዕቆብና ዮሐንስ በድምፀ መለኮቱ ደንግጠው ራሳቸውን ስተው የወደቁበትን ለማስተዋስ ነው። ይህ በዓል በብዙ ሌሎች አገሮች የሚከበርም ቢሆን በተመሳሳይ ሁኔታ ግን በኢትዮጵያና በኤርትራ ከሚከበሩት በዓላት መሃል አንዱ ነው። ጥንታዊ ከሆኑት ሃይማኖታዊና ባህላዊ በዓላት አንዱ የሆነው የቡሄ በዓል መሰረታዊ መነሻው የክርስትና ሃይማኖት ሲሆን ከላይ እንደተገለጸው በብዙ አካባቢዎች በዓሉ በጅራፍ በጭፈራና በሙልሙል ዳቦ ይከበራል። በክርስትና ሃይማኖት ደብረ ታቦር ተብሎ የሚጠራው ይህ በዓል ትርጉሙ የደመቀ የብርሃንና የደስታ በዓል እንደማለት ነው ይላሉ። በአገራችን የፀዓተ ክረምት ዋዜማ ስለሆነ ቡሄን ብርሃን ቢሉት ይሆናል። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ። የቡሄ ዕለት ለዘመድ ለአዝማድ ለእያንዳንዱ ቤተሰብ በልጆቹ ቁጥር ልክ ዳቦ ይሰጣል። በተጨማሪም ለክርስትና ልጅ፣ ለጡት ልጅ ወይም ለጉዲፈቻ፣ ለአማች፣ ለምራት፣ የቅርብ ዕውቅያ ላለውም ሁሉ
የቡሄ ዳቦ ይሰጣል። ቡሄ የልጆች በዓል ተብሎ ይታሰባልና። በአብነት ትምህርት ቤቶች አካባቢ ደግሞ ደብረ ታቦር የተማሪዎች በዓል ነው። ተማሪዎች በመንደራቸው በየቤቱ እየዞሩ ጌሾን፣ ብቅሉን፣ እህሉን ሁሉ ይለምኑና ይሰበስባሉ። ሕዝቡም ባህሉን ስለሚያውቅ ይሰጣቸዋል። የደብረ ታቦር ዕለት ጠላ ጠምቀው፣ ቆሎ ቆልተው፣ ዳቦ ጋግረው ሊያስቀድሱ የመጡትን ምዕመናን ሁሉ ከቅዳሴ በኋላ ይጋብዛሉ። ይህ እስካሁን ድረስ በአብነት ማለትም በመንፈሳዊ ትምህርት ቤቶች እየተሰራበት ያለ ነባር ትውፊት ነው። የበሉ ልጆች ሁሉ እኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጠው ፊቱ እንደ ፀሐይ በርቶ የታየው ደሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና። በኢትዮጵያ ቤተ ክርስቲያን ደብረ ታቦር ተብሎ የሚታወቀው ዓመታዊ በዓል በአውሮፓ ትራንስፊጉሬሽን ይባላል። በኢትዮጵያ ነሐሴ 13 ቀን በአውሮፓውያን ኦገስት 6 ቀን ሲከበር ከወቅቱ አንጻር የኢትዮጵያው በክረምት አጋማሽ የአውሮፓው በበጋ አጋማሽ ይውላል ይለናል ሪፖርተር ጋዜጣ ላይ የተነበበው የሄኖክ ያሬድ ጽሑፍ። ምስራቆቹ ኦርቶዶክሳውያን በሚከተሉት የጁሊያን አቆጣጠር መሠረት ኦገስት 6 የሚውለው የግሪክ ኦርቶዶክስ ቤተክርስቲያን አንዷ ነች። በኢትዮጵያው ነሐሴ 13 ቀን ላይ ነው። ምዕራቦቹና ከምስራቅ የተወሰኑት በሚከተሉት የግሪጎሪያን አቆጣጠር መሠረት ኦገስት 6 የሚውለው ሐምሌ 30 ቀን፣ በጁሊያን አቆጣጠር ደግሞ ጁላይ 24 ቀን ነው። የምስራቁን የቢዛንታይን ግሪክ ኦርቶዶክስ ሥርዓት የምትከተለው በሮም የምትገኘው የቅድስት ማርያም ካቶሊካዊት ቤተክርስቲያን ቡሄዋን ሰኞ ሐምሌ 30 ቀን 2010 ዓመተ ምህረት አክብራለች። ካርዲናል ቲሞቲ ዶላ እንደሚገልጹት በበጋማው የኦገስት ወር በቤተ ክርስቲያን ባህረ ሐሳብ የደስታ ብርሃን የሚንጸባረቅባቸው የበዓላት ቀኖች ቡሄ ኦገስት 6 የሚውልበት ቀን የበጋ ወቅት አጋማሽ ወይም ሚድ ሰመር ላይ የሚውልበት ልዩ አጋጣሚ ነው። እንደሚታወቀው በአውሮፓው ባህረ ሐሳብ መሠረት በጋ ማለትም ሰመር የሚቆየው ከጁን 21 ቀን እስከ ሰፕቴምበር 23 ቀን ድረስ ሲሆን አጋማሹም ኦገስት 6 ላይ ይሆናል። በዚህ የበጋ አጋማሽ ላይ እግዚአ ኢየሱስ ክርስቶስ ታቦር ተራራ ላይ ከሐዋርያት ጋር ከወጣ በኋላ መለኮታዊ ብርሃኑ ሲገለጥ የተሰማው ድምፅ የምወደው ልጄ ይህ ነውና እሱን ስሙት የሚል ነበር። ቡሄ ከሚከበርባቸው አገሮች አንዷ ስለሆነችው ቡልጋሪያ አልቤና ቤዞቭስካ እንደጻፉት የቡሄ ዕለት ማለዳ ላይ ምዕመናን ወደ ቤተ ክርስቲያን የሚያቀኑት በወቅቱ የደረሰ የወይን ዘለላን ይዘው ነው። በጃፓን ኦርቶዶክስ ቤተ ክርስቲያንም በቡሄ ዕለት የደረሰውን ፍራፍሬ ይዘው ይቀርባሉ። በሥርዓተ ቤተ ክርስቲያን መሠረት ቡራኬ ከተሰጠ በኋላ ሴቶቹ ወይኑን ለቤተሰቦቻቸውና ለጎረቤቶቻቸው ያድላሉ፣ እነሱም ያጣጥሙታል። በሌሎች የአገሪቱ ከተሞች የተለያዩ ፍራፍሬዎች እንደ አፕል፣ ሐብሐብ ያሉትም ከቤተ ክርስቲያን ይዘልቃሉ። በራዝግራድ ክፍለ ሀገር እንዳሉት ካፓንታንሲዎች እምነት ቀያይ ወይንና ሐብሐብ በዕለቱ መቋደስ እኩይ ነገርን ይከላከላል። ፔትኮቭ መንደር ስለሚኖረው ማህበረሰብ የጻፈው ዲሜትሪ ማሪኖቭ እንደገለጸው በዓሉ ባህላዊ ሥርዓት አለው። በቡሄው ቀን ህብረተሰቡ ሆሮ የሚለውን ዳንስ ይደንሳል። በቄስ ያስባረከው ማርና የበዓሉ መገለጫ የሆነው ዳቦ በማሩ እየተቀባ ይታደላል። በበጋ አጋማሽ ኦገስት 6 ቀን ተፈጥሮ ለውጥ ታሳያለች ብለው ያምናሉ። በዚሁም ሰውም የለውጥ ሐሳብ ያድርበታል። በድርሳናቸው እንደተገለጸው በዕለቱ የሰማይ መስኮት ሲከፈት እግዚአብሔር ለቀናዎች ለጻድቃን ምኞታቸውን ይፈጽምላቸዋል። ቅዱሳኑ ብቻ የሰማይ መስኮት መከፈትን ያያሉ። ምኞታቸው እንዲፈጸምላቸው ጸሎት ያደርሳሉ። ይህ እምነት ኤጲፋኒ ወይም ጥምቀት ከሚከበርበት
ጃንዋሪ 6 ቀን ጋርም ይያዛል። በአገሩ በርካታ አካባቢዎች በዋዜማው ምሽት ወደ ሰማይ አንጋጠው የሰማዩ መስኮት ሲከፈት ለማየት ተስፋ ያደርጋሉ። በነገራችን ላይ በኢትዮጵያ ቤተክርስቲያን ትውፊት በአመት ውስጥ የሰማይ መከፈት የሚሆነው በየ52 ቀኑ ለ7 ጊዜ መሆኑን አንዱም ጳጉሜ 3 ቀን መሆኑን ልብ ይሏል። ግሪክ ኢትዮጵያ በምታከብርበት ዕለት በዋዜማውና በዕለቱ የምታከብረው በልዩ ልዩ ዝግጅቶች ነው። ተከታዮቿ የአረብ ክርስቲያኖች በዋዜማው ምሽት በቅጥረ ቤተ ክርስቲያን ሆነው እንጨት ከምረው በማንደድ በዙሪያ ሆነው በዓሉን በማሰብ ያሳልፋሉ ይላል የሄኖክ ያሬድ ጽሑፍ። ለሄኖክ ያሬድና ለሪፖርተር ጋዜጣ እንዲሁም ጽሑፋቸውን ዋቢ ላደረግንባቸው ጸሐፍት ሁሉ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። የቡሄ በዓል እጅግ በጣም ጥንታዊ በዓል ቢሆንም አሁን በተለይ በከተማ አካባቢ ባህላዊ ገጽታውን እያጣ ብቻ ሳይሆን እየጠፋ ያለ በዓል ሆኗል። ለሀገራዊ ማንነታችን፣ ለባህላችን፣ ለቅርሶቻችን ወዘተ መከበር እንሰራለን፣ እንጥራለን፣ እንደክማለን እያል ለመጮህ ያለንን ጉልበት ያህል የማንነታችን ገጽታዎች የሆኑ ባህሎቻችን እንዲሁ አይናችን እያየ ሲጠፉና ሲከስሙ አባከና ለማለት ወኔ የለንም። የማህበረሰቡን ወግና ባህል እንዲጠብቁ የተቋቋሙ ተቋማትም ዋና ትኩረት የሚሰጡበት ሥራ እንዲህ አይነቱ ጉዳይ አይደለም። ሁሌም አንዱን እየጣሉ አንዱን እያንጠለጠሉ መጓዝ ልማድ ሆኖ አንደኛውን በዩኔስኮ ካልተመዘገበ ሞተን እንገኛለን የምንለውን ያህል ሌላው ሲከስም ምንም አለማለት ይገርማል። ለማንኛውም እንኳን ለሱለል አሸንድዬ ለአሸንዳ ለቡሄ በዓል አደረሳችሁ። እኛማ ጌታ የዓለም ፈጣሪ የሰላም አምላክ ማሪ በደብረ ታቦር የተገለጠው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና ድምፅህን ሰማና